እንደው በእግዚአብሔር ነው በምታምነው አምላክ ከህይወታችን ውጪ እየታመመ ነው ያልኩሽ እኮ ነው። ተነሺ እየታመመ ነው ያልኩሽ ነው። እኔም እየታመምኩኝ እንዴ እሺ ምን ማድረግ ነው ያለብኝ? እኔ ምን ነው የት ማለትም እኔ ልታልሽ ልንገርሽ በጸባይ ማይሆን ከሆነ በጉልበት ነው። እሺ ሆስፒታል ወረቀት ላሳይሽ። እኔ ኖ ምን ማይታ ምንም ማሳየት አይጠበቅብኝም። ያለች አታውራኝ ምን ዳትስ ዋይ ኮኔ ቀስ ብዬ እና ታዲያ በዚህ ልክ የታመምኩ ነው። በቃ ከህይወታችን ውጪ እኔ ራሱ ሜዲካል ቴስቴን አሳያለሁ። ችግር የለውም። በጣም የታመምኩኝ ነው። ገባ ምንድን ምን ላድርግሽ? እኔ ልሙትልሽ ዲላንቺ እኔ ልሙት ህይወታችን ውስጥ እኮ የገባሽው አንቺ እኮ ፈልጌ አይደለም እኮ ከእናንተ በፊት እኮ ነበረ የኔና ያንተ ነገር። ከዛም በኋላ በቃ 3 አመት አለው እኮ ባላቀዋል። አጥቂት ምንድን ነው አንቺ ማነሽ? አንድ ሆንክኝ ያሳይሻለሁ። ምን አይነት አጠገባችን እንዳትደርሺ፣ አጠገባችን እንዳትደርሺ። ሰላም እንዴት ናችሁ የጽጌ ሮያል ቤተሰቦች? ሃይ እንኳን ደህና መጣችሁ። እንዴት ናችሁ ውድ ቤተሰቦቻችን? ዛሬ የተፈጠረውን ነገር አይታችኋል። ትንሽ ከባድ ሲቹዌሽን ላይ ሆኜ ነው የመጣሁት። ትናንትና ያው ትንሽ ራሱን ስቶ ነበረ። እስኪ ነቃ ድረስ ጠበቅ ነውና በጣም ደግጬ ስለነበረ ከዛም በኋላ ቪዲዮ መቅረጽ አልቻልኩም እና እስኪ ራሱን እስኪ ነቃ ድረስ ጠበቅኩትና ትንሽ ደህና ሲሆን ወደ ሐኪም ቤት ወሰድኩት እና መድኃኒት ተሰጥቷል። ደህና ነው፣ ነቅቷል፣ ምናምን ደህና ነው፣ ብቻ በደንብ ደህና ነው እና ቤተሰቦች ደህና ነው። ግን ሜቢ ከዚህም በኋላ እሱ ላይ ጭንቀት ምናምን ከበዛበት በሽታው ከፍ እያለ ነው የሚመጣው። ከዚህ በፊት ማይግሪን ነበረበትና ማይግሪኑ ከፍ ካለ ወደ ሌላ በሽታ ከፍ እንደሚል ነው እንግዲህ ዶክተሮች የነገሩን። እስከዛ ማስታገሻ ብለው ሰጥተውናል መድኃኒት። ነገር ግን ይሄንን መድኃኒት ወስዶ ድጋሜ ጭንቀት ውስጥና ሀሳብ ውስጥ የሚገባ ከሆነ ይሄ ወደ ደም መርጋት ምናምን ነው መሰለኝ ያለኝ። በጣም ደግጬ ስለነበር አላስታወስኩትም ምን እንዳለኝ ዶክተሩ። እና ወደ ደም መርጋት ይቀየርና ከቁጥጥራችን ውጪ ሊሆን ይችላል። ስለዚህ ምንም አይነት ሀሳብ ምንም አይነት ጭንቀት እንዳይኖርበት አድርጉት ነበረ ያለኝ። እኔ ነበርኩኝ የገባሁት፣ ምክንያቱም ቤተሰብ ከመጣ ይደነግጣሉ ብዬ ስላሰብኩኝ ማንንም አልጠራሁም ነበረ። እሱም መራመድ እየቻለ ስለነበረ ዝም ብዬ ነው የገባሁት። ሐኪም ቤት አጠገቤ የነበረው ሐኪም ቤት ዝም ብዬ ነው የገባሁትና ይሄንን ነገር እንደዛ ሲሉኝ በጣም ነው የደነገጥኩት። በጣም አይ ዶንት ኖ ማለት ይሄ ሀሳብ ጭንቀት ምናምን ካለበት ድጋሜ በሽታ ላይ የሚወድቅ ከሆነ እና አጠገባችን ያለችው ደግሞ ልጅቷ የምትቀጥል ከሆነ ከዚህም በኋላ ይሄንን ማድረጓን የምትቀጥል ከሆነ እሱ ከባድ በሽታ ውስጥ ነው የሚሆነው እና ከምንም በላይ ጤና ይበልጣል። ከምንም ነገር በላይ ጤና ይበልጣል። ያቡ ሲኖር ነው ሚስትም ልጅም የሚኖረው ቤተሰብም የሚኖረው እና ይሄ ልጅ ከጤናው በላይ ማለት ጤናው አሳሳቢ ደረጃ ላይ ስለደረሰ ከጤናው በላይ ምንም ነገር ስለሌለ እኔ ያሰብኩት ነገር ደህና እንዲሆንልኝ ነው የምፈልገውና በጣም ደንግጬ ነበረ ይሄን ነገር ሲለኝ ማለት ነው። እና ዛሬ ያቡ ይመጣል። ከዛ በፊት ግን ማግኘት የምፈልገው ማን ነው ስሟ ሚሚ የምትባለው ትናንት የመጣችው ልጅ እና እሷን አግኝቼ ማውራት አለብኝ። እሷን ማውራት ስለ ከያቡ ጋር ምንድነው የምትፈልጊው ማለት በቃ ለአንዴና ለመጨረሻ ጊዜ ይሄ ነገር ማብቃት አለበት። ምክንያቱም ያው እየታመመ ነው እየተሰቃየ ነው ምናምን እና እኔ ምን ማድረግ እንዳለብን ማውራት አለብን ማለት ለአንዴና ለመጨረሻ ጊዜ ይሄ ነገር ማብቃት አለበት። ካለበለዚያ ያው ይታመማል። ያው ደግሞ ማለት እሷ ልጅቷ አሁን ከህይወታችሁ አልወጣም የምትል ከሆነ የኔና የያቡ ሳይሆን አሁን የሚያሳስበኝ ነገር የያቡ ላይፍ ብቻ ነው፣ የያቡ ጤንነት ብቻ ነው የሚያሳስበኝ በዚህ ሰዓት ላይ ማለት ነውና የምትለውን ነገር እንግዲህ አብረን እንሰማለን። መታለችና አይኖ እንደሚደብር ምናምን ነሽ። ሃይ ያብተሻለ ደህና ነው ብታስቢለትማ ጥለሽው አትሄጂም ነበር። ጥዬው አይደለም የሄድኩት እና ሂጂ ብለሽ ነበረ መሰለኝ። ረስተሽው ነው?
እንዴ ሂጂ ብልሽ ታዲያ ጤናው እና ምን ማድረግ ነበረብኝ? በዛ ሲቹዌሽን ሌላ ነገር መጨመር ነበረብኝ? ይኸውልሽ አሁን የጠራሁሽ እንድንጨቀጨቅ ሳይሆን ያቡ ላይ የተፈጠረበትን ነገር እንደው ከሰማሽ ልብሽ ካራራ ከህይወታችን እንድትወጪ ብዬ ነው። ይኸውልሽ ምን ተፈጠረ ንገርሽ። ትናንትና ከቤት ይዤ ላቋርጥሽ። ደህና ነው? ተሽሎታል? በጣም ታምሜ ነው ያደርኩት እኔ ራሱ። ደህና ነው። ኦኬ እሺ ቀጥይ እየሰማሁሽ ነው። እሺ ምንድነው መሰለሽ ማን ነበር ሚሚ ይኸውልሽ ትናንትና ከቤት ይዤ ሄጄ ነበረ። ኦኬ በጣም ታሟል። ማይግሪን ነበረበት ከዚህ በፊት አንቃለሁ። ታውቂያለሽ? ከዚህ በፊት ማይግሪን ነበረበት። እሺ ማይግሪን ነበረበት። ማይግሪኑ ተነስቶ ነው የጣለው ራሱን። ከዚህም በኋላ ጭንቀት ከበዛበት ማይግሪኑ ከፍ ብሎ ወደ ደም መርጋት ድረስ ሊያደርሰው ይችላል። ከዚህም በኋላ ጭንቀት ወይም ድንጋጤ ምናምን ካገኘው የጤናው ነገር በጣም ያሳስበዋል። ጤናውን ደግሞ እያወቅሻለሽ አንቺ ነሽ። ስለዚህ ማድረግ ያለብን አንድና አንድ ነገር ቢኖር አንቺ ከህይወቱ ውጪለትና ትንሽ ይረጋጋ። ልጁ ቢያንስ ጤና ያገኝ። እኔስ ልታመም? እኔም እኮ በሱ ፍቅር እየታመምኩኝ ነው። እየገባሽ አይደለም? የሜዲካል ሪዛልቴን ላሳይሽ? ምንም ነገር የማየትም የመስማት ፍላጎት የለኝም። ግን ደግሞ ልጁ ምን ላድርግ? ዋናው ጤና ነው አይደለ? አይ ነው አልበጠብጠውም። ግን አትሊስት መጥቼ ሰላም ለዋለሁ። አይኑን አይቼ ምናምን ሄዳለሁ። ችግር የለውም። እንደዛ ማድረግ እችላለሁ። አረብሽውም። አንቺ መረዳት አለብሽ እንዴ? እኔም ፈልጌ እኮ አይደለም። እንዴት ምን ብዬ ነው የምረዳሽ? አሁን እኮ በኔ ምክንያት እኮ አይደለም፣ ወይም ደግሞ ስለ ሪሌሽንሺፑ ምናምን አይደለም። ስሚ፣ ስለ ሪሌሽንሺፑ ምናምን ሳይሆን አሁን እያወራሁሽ ያለሁት ስለ አንድ ሰው ጤና ነው። ጤናውን እያወቅሹ ስለሆነ ትንሽ ጊዜ በቃ ራቅ በይለት። እያመመው ነው። አንቺ ሳይሽ ነው እያመመው ያለው እኮ። አይቼው ሰላም ብዬው ሄዳለሁ። መቼ? ዛሬ ሌላ ጊዜም ለክ ሃይ ብቻ ነው የምለው። ሃይ ላዋለሁ ለክ አየዋለሁ። ከዛ በኋላ በቃ እንደባለፈው አልበጠብጠውም ለክ አረብሽው ምናምን። ምክንያቱም እሱም እንዲታመም አልፈልግም። ገባሽ አይደለም? አሬ እኔም መታመም የለብኝም። እሺ ማንም መታመም የለበትም እዚህ ውስጥ። እኔም አለው ማሬ፣ እኔም አለው። አንቺ በመጣሽ ቁጥር የሚፈጠረው ነገር እኔም ያሳመመኛል። ማለት ጥሩ ልሆን አልችልም፣ ግን ደግሞ ሞር የሱ ህይወት ነው የሚያሳስበን። ስለዚህ ለትንሽ ጊዜ ይረፍ ማሬ። አንቺ ስለሱ ብቻ እያሰብሽ ነው፣ ስለኔም እያሰብሽ ማሰብ አለብሽ። እኔም እየታመምኩኝ ነው፣ እየነገርኩሽ ነው። በምንድን ምክንያት የታመምሽው አንቺ? አሳይሻለሁ። ምን ሆነሽ? የሜዲካል ቴስቱ አሳይሻለሁ። ምን ሆነሽ ታመምሽ? ያቡን ባለማየትሽ የታመምሽ ነው? ኦፍ ኮርስ እየታመምኩኝ ነው። ላይገባሽ ይችላል። ፍቅር ምን እንደሆነ ላይገባሽ ይችላል። አላውቅም እንግዲህ ላይገባኝ አይችልም። አንቺ ገብተሽ ላይገባኝ አይችልም እኮ እኔ ምን እየሆንኩኝ እንዳለው ራሴ ነው የማውቀው። ገባሽ አይደለም? አይደል? እሱን አለማየት አልችልም። አስቢ፣ 3 አመት የጠበቅኩት ሴት እኮ ነኝ። እየታመመ ነው እያልኩሽ ነው። ታሟል፣ ይሄ ልጅ ታሟል። ከዚህ በኋላ ይኸውልሽ፣ ይሄ ልጅ ታሟል። አንድ ነገር ቢሆን ያንቺ ምንም አይሆንም። አስቢ፣ ምንም አንድ ነገር ቢሆን ጸጸት ትችላለሽ። አልችልም። አይ ነው ግን አይቼው ሰላም ብዬው ሄዳለሁ እያልኩሽ ነው። እንደባለፈው የሆነ ነገር አይፈጠርም እኮ። ዛሬ ብቻ ሰላም በይውና ለመጨረሻ አንቺ እስከ ዛሬ ለሶስት አመት ታግስሽ የለ እንዴ? ምን አለ ከዚህ በኋላ ታግሽ? መታገስ አልችልም። ለምን አትችይም? አልችልማ እንዴ ስለማልችል እየታመምኩኝ ነው፣ እየባሰብኝ ነው። ገባሽ አይደለ? ከዚህም በኋላ በህይወቱ አንቺ ብትመጪ እኮ ይታመማል። ይሄ ማስታመም እፈልጋለሁ። ለአንዴና ለመጨረሻ እንደዚህ አሞት የሚመጣው አንቺን ለማስረዳት ለአንቺ ለማስረዳት ብዬ ነው። ይሄ ልጅ በግዴታው ማስመጣው ታሟል። ስለዚህ ትንሽ ጊዜ ጋብ እስኪለት ቢያንስ አንድ ሁለት ወር ትንሽ ከአይኑ ዞር በይ። እንዴ ዞር ማለት አልችልም። ኦኬ እኔ ልታመም፣ እንደዛ ነው ፖይንቱ? ያንቺ ሐሳብ እኔ ልታመም፣ እሱ ካንቺ ጋር ይሁን፣ እንደዛ ነው የምታስቢው? እሱ ከማንም ጋር ይሁን አላልኩም ወይ? ጉድ! እኔ እሱ አለማየት አልችልም። ለምን አልችልም? እየታመመ 3 አመት ሙሉ እኮ አላየሽውም ማለት ሲቹዌሽኑ ከባድ ስለነበረ እዛ የነበርኩበት ነገር ስላልተመቻቸ። እሺ ካንቺ እንዴት ነው መሸሽ የምንችለው? ካንቺ እንዴት ነው መራቅ አልችልም? ማዕራይ ይሄ የተረዳሽኝ አይደለም መሰለኝ። እኔ ከሱ መራቅ አልችልም። ገባሽ አይደለም? እኔ ወድ ግን እንደባለፈው አይሆንም። ምክንያቱም እሱ መታመም የለበትም። እሱ መታመም የለበትም፣ አንቺ መታመም የለብሽም። ግን ደግሞ የሱ አሁን እሱ አንድ ነገር ቢሆን ፊትሽ አይደል እንደ ራሱ ይሳት አይቼዋለሁ። ዳትስ ዋይ እኮ ትናንትና እኮ ሌላ ነገር እንዳይፈጠር ሂጂ ስትይኝ እኮ ነው የሄድኩት። ገባሽ አይደለ? ያደርኩትን አዳር ራሴ ነኝ የማውቅ።
በጣም ታምሜ ነበር ያደርኩት። ምትተመሚ ከሆነማ አጠገቡ ምትሽኮ ያለው ነገር ታይ ነበር። አጠገቡ የነበርኩት እኮ ነኝ እንዴ። አንቺ እኮ ሂጂ አልሽኝ። ምን ላርግ? ሂጂ ካልሽኝ ሌላ ነገር ነው። አሁንም እኮ ሂጂ ያልኩሽ ነው። እንደዛ ከሆነ ማንም የመጣ የለም። ማንም የመጣ የለም። እንዴ ስልክ ስደውይ አልነበር እንዴ? ስድክ ነው እንጂ ደወልኩት። ማንም የመጣ አልነበረም ማለት ለምን? እሱ ታሞላ ፋሚሊ የማይመጣ አሁን ምንድነው መሰለሽ? አሁን ትናንትና ሂጂ ስላልኩሽ ነው አይሄድሽው? ለምን አሁን ሂጂ ስልሽ ለምን አትሄጂ? አልሄድም። ገባሽ ማዕረግ? መሄድ አልችልም። አሁንም እያልኩሽ ያለሁት እየገባሽ አይደለም መሰለኝ። ነው ትርቂ ነይ አዋሪ ነይ ናውሪ። በጣም እያናደድሽኝ ነው። ሌላ ነገር ውስጥ መግባት አልፈለኩ። እኔም እየታመምኩኝ ነው። ገባሽ አይደለም? እሱን አይቼው ሀይ ብዬው እሄዳለሁ። ሌላ እኮ ለዛሬ ብቻ ሀይ ብለሽ ሂጂ። ለዛሬ ብቻ አይሆንማ እንዴ! ፍቅር ባንዴ እኮ አያልቅም ማዕረግ። መረዳት አለብሽ። ኦኬ ሀይ ብዬው ሄድኩኝ። ከዛ በኋላ እኔ ልታመም ነው በሱ ምክንያት። ፍላጎትሽ እንደዛ ነው። አንቺ ሰልፍሽ አትሁኚ። አብስራ መጣ። እንደዛ አይነት ወሬ እንዳታወሪ። እሱን ዲስተርብ የሚያደርግ ነገር እንዳታረጊ። አላረግም። አንቺም እንዳታረጊ። ያቡ ቆይ ያቡ ኖ አይደለም፣ እንዳትታመም ከዚህ በኋላ እንዳትታመም። ለምን ጠራሻት? ይኸውልህ እየታመምክ ነው። እሷ ደግሞ አድራሻችንን በምን እንደምታውቀው አላውቅም። ሁልጊዜ አጠገባችን ናት። ስለዚህ ለአንደኛ ለመጨረሻ ጊዜ እንድታቆም ነው የጠራኋት የነበረው። ደህና ነህ? ለምንድን ነው የማያገባኝ? ጥያቄን በጥያቄ አትመልሽ። አይመለከትሽም። ስለሚመለከተኝ እኮ ነው እያወራሁ። አይመለከትሽም። እኔ በእናትሽ ከዚህ ጋር መጨቃጨቅ አልፈልግም። እሺ ቆይ እሺ እንዳታወራኝ ያለበትን ነገር ታውቂያለሽ አይደል? በቃ እንዳታወራ እኮ አታወራ። አንዴ እኮ እንዳታወራ አንዴ። እኔ እሺ እሷ ላውራት። እንደምታየው ነው በጣም ታሟል። የህመሙ ምክንያት እየሆንሽ ነው። ያው ቤትም እንዳትሄድ የህመሙ ምክንያት እየሆንሽ ነው። እኔም እየታመምኩኝ ነው። ያቢ አንዴ ታወራኝ እኮ እኔ ምንም እኮ እያልኩኝ አይደለም። እኔም እየታመምኩኝ ነው ያለቻለች። ከዚህም በኋላ ብትመጣ አንተ እንዳትታመም ነው ይሄን ነገር እያደረኩ ያለሁት። ከዚህም በኋላ ብትመጣ ማን ነው ኃላፊነቱን የሚወስደው? እንዴት ማለት? እኔ እናንተ መገናኘት የለብንም ማለት ነው። እናንተ በተገናኘን ቁጥር ትመጣለች እቺ ልጅ። ማን እንደሚያጋስ ራሱ አላውቅም። ስለዚህ ምንድነው ማድረግ ያለብኝ? ምንድነው ማድረግ ያለብኝ? አንተ ደህና እንድትሆን ለአንዴና ለመጨረሻ ጊዜ ከህይወታችን ውጪ እያልኩ በቃ እኔ ከዚህ ጋር እኮ በህግ መንገድ እኮ ሄድኩ ነው። መካሰስም ካለብን እንካሰሳለን። ከህይወት ይቱታ መካሰስ አይጠበቅብንም። በቃ ሴት ልጅ ነሽ። ሌላ ነገር ሳይፈጠርብሽ ለምን ከህይወታችን ለምን ነው ሴት ልጅ ምናምን እንዴ? እኔ የማያሳስብሽም ምን ያንተንም ስላሳሰበኝ እኮ ነው ለአንዴና ለማሳስብም አንተ ማለት ነው። ህይወታችን ውስጥ ትግባ እያልሽ እኮ አላልኩም። አሁን እያልሽኝ እኮ ነው ህይወታችን ውስጥ ትግባ አይደለም። ከዚህም በኋላ ልትመጣ ስለምትችል አንተ እንዳትታመም ነው ዛሬ የጠራሁት። እና እኔ እንዳልታመም እሷ መምጣት አለባት። እሷ ስትመጣ እኮ ነው የምታመመው። ከዚህም በኋላም ትመጣለሽ አንዴና ለመጨረሻ ጊዜ እየነገርኩሽ። ስለዚህ እና አንቺ እንገናኝ፣ እሷ ትምጣ። እንደዛ ነው እያልሽ ያለሽው? እንደዛ አይደለም። በቃ አልፈልግም ከዚህ በኋላ እሷ ስትመጣ ነው ጤና አንቺ እንዳትነኪ እኮ። አንዴ ስማኝ በእናትሽ ልጅ አሁን ነው የሚሉሽ ሌላ ነገር ውስጥ እንዳትከተኝ። እሺ በቃ አልፈልግም። አንዴ ትሰማኛለህ? ያቢ አንዴ ትሰማኛለህ? እኔም እየታመምኩኝ ነው። ገባህ አይደለ? አይ እና አንቺ መኖር ካለብን ነው አለን። መከሳትም ከሆነ በህግ መንገድ እንከሳታለን። ምክንያቱም ከኛ አቅም በላይ ነች። ሰሰኝ ማዕረይ ሌላ ነገር እንዲፈጠር አልፈልግም፣ እንድትጨነቅም አልፈልግም። ገባሽ አይደለ? ማዕረይ ሊረዳኝ አልቻለም። ምንድነው ታዲያ? መረዳት አልቻለም። እንደመጣው ነው እያመመው ነው። አንቺ በመጣሽ ቁጥር እያመመው ነው። ሌላ ነገር ውስጥ ለምን እንድንገባ ትፈልጊያለሽ? እኮ እኔም ልታመም ለምን አትሞችም ስትፈልጊ? እሱም አልሞትም እኮ ህይወታችን ውስጥ አትምጪ። በቃ እመጣለሁ። በቃ እንደዛ ከሆነ እመጣለሁ። ማወቅ አለብን። እንድትታመም ስለማልፈልግ ነው በስርዓት እያወራሁት ያለው። ሄደን እኮ በህግ መንገድ መጨረስ እኮ ነው አለቀ። ህግ ነገር ውስጥ ከምንገባ አንቺ ለምን ነገሮች ችግር የለውም ሂዱ በህግ ጨርሰው። ከዚ የዛኔ ስታዩ ደግሞ ምን እንደምትይ አንቺ ትሰሚያለሽ። ሌላ ነገር ውስጥ ላለመግባት ብዬ በጣም ካልም የሆንኩኝ ነው። ገባ አይደለ? ያቢ በጣም ብዙ አታውራ። ታማል ብዬ ነው ዝም እያልኩኝ ያለሁት። ዝም በይ። ምን ልታመጪ ነው? ከዚህ በላይ ልታሳምኚ ነው? ቆይ ልጁ ምን ያርግሽ? ይሄን ያህል ምንድነው? እኔ ልሞት ሙቺ። ከዚህ በኋላ አያገባኝም። ሙቺ እና ልጁ ልትገዩ ነው እንዴ? እና እኔ አንቺ በመጣሽ ቁጥር ሙቺ ካልሽኝ እኔም አያገባኝም ማለት ነው። ኬዙ መረዳት ካልሞከራችን ለመረዳት በጣም ሞክረናል ዛሬ። ይኸውልሽ በስነ ስርዓት ስሚኝ፣ አሁን ሌላ ነገር ውስጥ አታስገቢኝ። ይኸውልሽ በስነ ስርዓት እያወራሁሽ ያለሁት በጣም ሪስፔክት አድርጌሽ፣ ሴት ነሽ። ገባሽ አይደለ? ወንድ ልጅ ነው፣ ምንም ነገር ሊያደርግሽ ይችላል። አንዴ ልንገርሽ ማዕረይ፣ ወንድ ልጅ ስለሆነ ምንም ሊያደርገኝ እኮ አንቺ ስለምሳይሽ ወንድምም ካለሽ እኔ የሆስፒታል ወረቀቴን ላሳይሽ። እኔ ኖ ምንም ማሳየት አይጠበቅብኝም። ታውራኛለች አታውራኝ። ምን
ዳትስ ዋይ ኮኔ ቀስ ብዬ እና ታዲያ በዚህ ልክ የታመምኩ ነው በቃ ከህይወታችን ውጪ። እኔ ራሱ ሜዲካል ቴስቴን አሳይሃለሁ፣ ችግር የለውም። ምንድነው በጣም የታመምኩኝ ነው። ገባ? ምንድነው ምን ላድርግሽ? እኔ ልሙትልሽ እንጂ ላንቺ እኔስ ልሙት? ህይወታችን ውስጥ እኮ የገባሽው አንቺ እኮ ፈልጌ አይደለም እኮ ከእናንተ በፊት እኮ ነበረ የኔና ያንተ ነገር። ከዛም በኋላ በቃ 3 ዓመት አላለው እኮ አቅቷል። ይኸውልሽ እስካሁን ድረስ በስነ ስርዓት ነበር ያወራሁሽ። ከዚህ በኋላ ግን ይበቃሻል። ከዚህ በኋላ በቃ ማሬ አንቺ አልገባሽም መሰለኝ ነገሩ። ይኸውልሽ እንደዚህ በተጣጣው ቁጥር ልጁ ነው ይታመማል። ጤነኛ አይደለም። የባለፈው የነገርኩሽ እየገባሽ አይደለም። አሁንም በጣም በስርዓት ላወራ እየሞከርኩኝ ያለው እየታመመ ስለሆነ በጣም ካልም እየሆንኩኝ ነው። አንቺ ለኛ ካልም እየሆንሽ ነው። እንደዚህ ነው ካል የታገር ነው እንደዚህ በጣም እየተንጫጫሽ ነው። የታመመ ነው ልጁ። ከዚህም በኋላ ለምን አንቺ ለምን ራስሽ ነው አትኖሪም? አልኖርም ብቻ ማለት በግድ አብረሽ ምን አይነት ሰው ነሽ አንቺ? እቺ አይቼው ሄዳለሁ። በግ መንገድ ጨርሶ አይደለም። ይኸውልሽ ህግ ውስጥ ገብተሽ ሌላ ነገር ውስጥ የምትገቢ አንቺ ኤቪደንሱም ሌላ ነገር ሲወጣ ለእናንተ ጥሩ አይደለም አልኩሽ። ምንድነው ኤቪደንሱ? ወይኔ ጉዴ! ኧረ በእናትህ ያቢ ታማል አይደለ? ለምንድነው እንደታመመ ሰው አይመለከትሽም? እንደታመመ ሰው ምን ነው እንደታመመ ሰው ሚስቴን ትቼ አንቺ ጋር ልምጣ? ምን ደንቆሮ ነሽ ግን አንቺ? ከአሁን በኋላ አያለሁ ሰላም ብዬ ሄዳለሁ። ምንም ነገር ለምንድን ነው የምታይኝ? አልችልማ እንዴ ባንዴ ተው አልችልም። አይገባህም እንዴ አንተ ቁም ሄድኛ የትነው አሙኛ በጣም እሺ ናት ታምም አይደለም ማለት ተርዲካለሁ አንም ታምም አይደለም ማለት አንዴት ሰው ሲና ከዚህ ቺቲዮ ባታከለኝ በቃ ለምን ጠራሽ ሲጨምር በቃ አንጨርስም እንደው ነገር በራሳችን በቃ ታያት እሷ እኔ ጸብ ውስጥ እንድትገባ አልፈልግም። ታመሃል እኮ ታመሃል። እንዴት ነው የምታወው? እሺ ስትመጣ ነው የምታመመው እኮ። እሺ ምን ላድርግ? እሺ ምን ማድረግ ነው ያለብኝ? እኔ እሺ ምንድን ነው ማድረግ ያለብኝ? እሺ እኔስ ምን ላድርግ? እኔ ግራ ገባኝ እኮ። አንተ እንዳትታመም እኮ ነው እዚህ ድረስ የጠራኋት። ከዚህ በኋላ ከህይወቱ ውጪለት እያልኳት እኮ ነው። አንቺ ለምንድን ነው የማይገባሽ? ለምንድን ነው ማሰሚን እንዴ? አንቺ በጣም እያበዛሽው ነው። አንቺም የገባሽ አይደለም የኔ ነገር። አንቺ እሺ የገባሽ አይደለም። ኬር ካላረግሽ እኔ ደግሞ ስለራሴ ያገባኛል። ገባሽ አይደለም? አረ እኮ ሰልፍሽ አይደለም። አንተ ሰልፍሽ ሊሆን ያለኸው እንደ አያወራሽ እኮ ባይዘይ መግባባት አንችልም። እሺ አውራ ልጅ አንቺ የምትወጂኝ ከሆነ ስለኔ ሰላም መጨነቅ አለብሽ ስለኔ ጤንነት። ስለዛ ከኔ ህይወት በመውጣት እኮ ነው አንቺ ፍቅርሽን ለማሳየት ካለብሽ የምታሳይ አይደለም። ኦኬ የኔ ህይወት የበጠበጥ እኔ እየሞትኩ ነው እንደ አንቺ ሞደድሽ የምታሳይ ካማላኩ አልኩ ስለማልበለ አንድ ይሄንን አሁን ያወራሽ መልሽ እስቲ። ዝም ብለሽ ነው እያወራሽ ያለሽ። ዝም ብዬ እያወራሁ አይደለም እኮ አሁን እንደዚህ ነው። ይሄ ነው ሞደድ እኔ ነው ሞደድ እየታመምኩ ነው። እኔም እየታመምኩኝ ነው። ስለዚህ እኔ ልሙትሽ ሙት እያልኩ አይደለም። ለምን እሱ እንደዚህ አይነት ነገር ውስጥ ይገባል? በቃ መጥቼ አያለሁ፣ ሰላም እልሃለሁ፣ እሄዳለሁ። ለምን እንደዚህ አይነት ነገር ውስጥ ይገባል? ይኸውልሽ ስሚኝ እንዴ፣ ይኸውልሽ ጸብ አንፈልግም። እንደው ይኸውልሽ በፈጠረሽ በቃ ይኸውልሽ ላይ ወድቄ ለምንሽ በእግዚአብሔር ብዬሻለሁ። ከህይወቱ ውጪለት፣ ከህይወቱ ውጪለት። እየለመንኩሽ ነው። እሱ እንደዚህ ሆኖ ማየት አልችልም። እኔም አልችልም። እየለመንኩሽ ነው። እንደው በእግዚአብሔር ነው በምታምነው አምላክ ከህይወታችን ውጪለት። እየታመመ ነው እያልኩሽ እኮ ነው። ተነሺ እየታመመ ነው እያልኩሽ ነው። እኔም እየታመምኩኝ ነው። ወይኔ ጉዴ! እንዴ እሺ ምን ማድረግ ነው ያለብኝ? እኔ ምን ነው የት ማለትም እኔ ይኸውልሽ ልንገርሽ፣ በጸባይ የማይሆን ከሆነ በጉልበት ነው። እሺ በጉልበት ከሄድሽማ እኔ ሌላ ታሪክ ገባለሁ። ገባሽ አይደለም? እሱ እየታመመ ነው። እሺ እኔ ከዚህ በላይ ምን ላድርግ? እኔ ግራ ገባኝ። ምንም እያልኩኝ አይደለም። የምትሰሙን ከሆነ ሁለታቸውም ማለት ነው። እመጣለሁ፣ ኃይለዋለሁ፣ እሄዳለሁ። በቃ አለቀ ነገሩ። አብስራ እንድናናውራለን። የት ነው የምንሄደው እኮ? ከዚህ በኋላም በጣም ትታመማለህ። ዶክተሩ ደግሞ በጣም አካብዶ ነው የነገረኝ ነገሩ። በጣም ፈርቻለሁ። እሺ እየለመንኩሽ ነው። ለምን አትለመኝልኝም? ለምን አትነግሪው? ምን ብዬሽ ነው የምነግረው? መጥቼ ሀይ ብዬ ሰላም ብዬ ነው የምሄደው። ይሄው ዛሬ ሰላም በይው በቃ። እያመመው ነው ቀንም እንደዛው እያመመው ነው። ይኸውልሽ ይልስ ጤነኛ ሆኖ መጠበቅ አለበት ለማናችን። እኔም ልታመም ነው። እንደዛ ከሆነ ካላየሁት ልታመም ነው። ገባሽ አይደለ? ለምን እንደመረዳት አትሞክሩም እናንተ? እየለመንኩሽ ነው። ለምን እየለመንኩሽ ነው? ከህይወታችን ውጪ እንዴ አንቺ ልጅ አይገባሽም እንዴ? እኔም እየታመምኩኝ ነው። ኧረ ተረዱኝ። ጤነኛ እኮ አለችም። እኛ በህግ መንገድ እንሄዳለን። በቃ ንገሪው። መጥቼ ሰላም ብዬው ሀይ ብዬው ነው የምሄደው። በቃ ምንም ነገር የለም። ወደ ህግ ምናምን ከሄዱ ሌላ ነገር ነው የሚሄደው። በህግ መንገድ ጨርስ። አንቺ ምንድነው ከሱ የምትፈልጊው ነገር? ግራ ምንም አልፈለኩም። በቃ ምንድነው የምትፈልጊው? አይቼ ሰላም ብዬ ሄዳለሁ። በቃ አለቀ። ለምን? ምን ይጠቅምሻል? በቃ ይጠቅመኛል። ይጠቅመኛል ነግሬሃለሁ። ምንድነው እሺ የሚጠቅምሽ? ይሄ ነው የሚጠቅመኝ በይ። ይሄ ነው የሚጠቅመው በይ። አልገባህም መሰለኝ። ያለሁበት ሲቹዌሽን ማውቀው ነኝ። አንቺ በዚህ ሲቹዌሽን ላይ ሆኛ ወደድኩ። ሰይጣን እኮ ነው አንቺ ያለሽ። አሁን እኮ ሰይጣንን ነው ፕሮፍ ያለሽ። ቢካዝ አንቺ የምትወጂኝ ከሆነ እንደዚህ ታመምኩኝ፣ እንደዚህ በጠበልሽ፣ እንደዚህ ዝም ያልኩ አይደለም እኮ አሁን ራሱ
መጥቼ አይቼ ሰላም ብዬ ልሂድ ነው ያልኩት። ሌላ ምንም ያልኩት ነገር መበጥበጥ አንቺ በመጣሽ ቁጥር እኔ እየታመምኩ ነው እየተበጠበጠ ያኛው ኬዝ እኮ በቃ እኔ አላነሳውም አልኩኝ። እየታመምኩ ስለሆነ አሁን አላነሳውም። ሚሚ ልንገርሽ ይኸውልሽ እንደ ልመናም ቁጣሪው እንደ መለማመጥም ቁጣሪው ይሄ ልጅ አንድ ነገር ቢሆን ጸጸቱ ናችሁ። ኦኬ እኔ ልሁን ነገሩ እንደዛ ነው እያላችሁ ያላችሁ። እኔ እንድሞት ነው የመጣው። ኦኬ እኔ እንድሞት ነው እሱ ስድብ ነው የምትፈልጊው? ለምን አንተ አታይንም? እየነገርኩት ነው። አንቺ የምታወሪው ነገር ስለራስሽ ብቻ ነው። እናንተ የምታስቡ ስለራሳችሁ ብቻ ነው መሰለኝ። አንቺ ስለራስሽ ብቻ የምታስቡ እያልኩኝ አይደለም። ማሪ እየሰማሽኝ አይደለም። መጥቼ አይኑን አይቼው ልሂድ ነው ያልኩት። ህግ የሌለ ነው የሚመስልሽ? ወይ ያቢ ወደ ኬዝ ማለት ነው። ኬዙ ሌላ ታሪክ ነው የሚገባው። ምንድነው ሌላ ታሪክ ነው ያለው? ፋይሉ ሲወጣ ሁለታችሁም አውራችሁ ስለምን ፋይል ነው የምታወሪው? የምን ፋይል? ልጁ አታጫንቅ። አሁን ማውራት አልፈልግም። ስለዛ ኬዝ ማውራት አልፈልግም። የምን ፋይል ነው? ስለማልፈልግ ሌላ ነገር ማድረግ አልፈልግም። በዚህ ሰዓት ፈራይዶ እያረግሽ እኮ ነው ሚሚ። አሁን እንደዚህ ያልኩ አሁን ለምሳሌ ወድጄዋለሁ ማለት አትችይም። ታሸንፍ መስሎ ከሆነ ሂዱ ቀጥሉ። ኦፍ ኮርስ ሁለታችሁም ምክንያቱም እየበጠበጥሽ ነው። ከገባሽ ማዕረ ያንን ፋይል ካየሽው ሁለታችሁም ፋይል ነው ፋይል የምትይው አሁን አላወራም። ለየታመምክ ነው ፋይል የምትለውንም ነገር ህግ ቦታ ሄደን ይታይ። ዝጎ አይ ፕሮሚስ ዩ ምንም አይነት ነገር የላትም። ለማስፈራራት የምትጠቀምበት መንገድ ነው። አንድ እያወራሁት ነው። ጸጥ በይ እስቲ። ጸጥ አልልም። እንደዛ ነው ታሪው ማሬ። ለዛ ነው የጠራሽኝ? ያቡሽኝ ምንዳልሽ? እንሂድ፣ ከዚህ ቦታ እንሂድ። በቃ አንተ የተጨናነክ የታመምክ ነው እኮ እሷን ሳያት ነው በቃ እንደዚህ ሆኖ እኮ። ከዚህም በኋላ ላትመጣ ትችልም። ምን ላድርግ? ተዘጋግቷል እንዳለ እንሂድ በቃ ፕሊዝ፣ በእናትሽ። እኔ እሺ ወይ እዛ ጋር እጠብቅሻለሁ። እኔ በቃ አንቺ ማይ ለምንድን ነው እንደዛ ብለሽ የምታይኝ? ለዛ ብለሽ አትይኝ ማሪ። ነግሬሻለሁ፣ አትረጂው። እኔ ምንም እያልኩሽ አይደለም። ያንን ኬዝ ካሳየሁሽ ፍርድ ቤትን ብትሄዱ ላይክ እኔ ነኝ የማሸንፋችሁ ካወቃሽ። ገባሽ አይደለም? ሁለታችሁ ልትጣዩ አትፈልጊማ። ከሱ ጋር መለያየት ትፈልጊያለሽ? አትፈልጊም አይደለ? አንቺ ማስሮሽ የምትለያይን ስጀምር አይደለም። ካየሽው እንግዲህ ዝም ብለሽ የምትቀመጪም አይመስለኝም። ዳሴት ሰላም እንዲሆን ከፈለግሽ ንገሪው። መጥቼ ሰላም ብየው ሃይ ብየው ይላል። አለቀ። ዳሴት አንቺ የምትፈልጊው ነገር ብቻ አይደለም የሚደረገው። እስካሁን ድረስ ለመርኩሽ ስለማመጥኩሽ፣ ከዚህ በኋላ ግን እኔ አንቺን ላይሽ ራሱ አልፈልግም። ከዚህ በኋላ ብትደርሽብን ሌላ ነገር ውስጥ ነው የምንገባው። እረፊ። ባይዘው እኔን ማስፈራራታችን ማሬ፣ ገባሽ አይደለም? ከእናንተ በላይ ሌላ ነገር አለኝ። እሺ የመጨረሻ የምትይው ነገር የለሽም? ይኸውልሽ ማንም ሰው ላንቺ አያንስም። እሺ በጣም እያሰለችሽ ነው። ሂዱ እናቴ፣ አልገባሽም መሰለኝ። እኔ ከእናንተ በላይ ብዙ ነገር ነገርሽ ግን ምንድን ነው? አንቺ ማነሽ? አንድ ሆንክኝ አሳይሻለሁ። ምን አይነት አጠገባችን እንዳትደርሺ፣ አጠገባችን እንዳትደርሺ። እንዴት ምን እንደምሰራ ደግሞ ታያለሽ። እሺ ምን ላይ እንደምደርስ የዛኔ እንዳታለቅሽ፣ እንዳትለምኝ። እሺ